አሁን ቤት ሆነ። ቅድም መኪና ነበረ፣ አሁን ደግሞ ወደ ቤትነት ቀየርኩት። ክሪስማስ ትሪያችን ጃፕሻይ ላስጎብኝሽ። እሺ አታውቅም እንዴ? ትራክ ጎብኝታ አታውቅም? እንደ መሀሪ ዝም ብለው እንትን ነው እንዲህ እያሉ ነው የሚያሳዩን እየነዱ። አዎ አያሳዩማ እንዴ። ብዙ ትራከሮች እኮ ማለት ነው እንደዚህ ስትገባ እኮ እዚህ ጋር የምግብ አይነት ኮተት ምናምን ክሬዚ ነው። በስርዓቱ ካልያዝከው በቃ እንደ እብድ ነው የሚመስለው። አልጋቸውን እንኳን አያነጥፈውም። አየህ እኔ ልክ ከእንቅልፌ ስነሳ አልጋዬን ነው የማነጥፈው መጀመሪያ። መኪና ነው ቤት ነው? አሁን ቤት ውስጥ ነው መኪና ውስጥ ነው? አሁን መኪና ውስጥ ቲቪ አለችኝ። አያት ላስጎብኝ። ቲቪ አለ፣ ትልቅ ቲቪ። ይሄ ክችን ነው። ይሄ መኝታ ቤት ነው። እዚህ ጋር ቁም ሳጥን ነው። እዚህ ጋር የክችን እቃዎች አሉ። ፍሪጅ አለ እዚህ ስር። አሁን ደግሞ ወጥ ልሰራ ነው። አሁን ፓስታ መከሮኒ ልሰራ ነው። ራበኝ፣ እንጀራ አማረኝ። አይ እንዳንተ ከሆኑማ እኛም የትራክ ሹፌሮችን ሪስፔክት እናደርጋለን። ስለ እውነት ለማውራት እንደ ትራክ ሹፌር የሚያሳዝን ፍጥረት የለም በዚህ ምድር ላይ። ወታደር ይሻላል ከትራክ ሹፌር። በጣም ነው ዋጋ የሚከፍሉት ጃፒሻ። በጣም ቀላል ስራ አይደለም በነገራችን ላይ። አንተን ያስገባቸው? ኧረ እኔ አይደለሁም፣ እንዳትቀበላቸው። እነዚህ እንትኖች ናቸው፣ ስካም ናቸው። ኦኬ ያ እና አካውንትን ይቀበሉሃል። ገባ ወይ ካልካቸው። አሁን የቆምኩት ሆስፒታል መንገድ ላይ ነው የቆምኩት ጃፒሻ። ምን አሞ ነው? ኧረ ምን ያመኛል? ዲሊቨሪ እዚህ ሆስፒታል ነው ዲሊቨሪ ማረገው። አይ ጃፒ ይሄ ነገር እኮ ነው ደስ የሚለኝ። ታስቀያለህ እኮ። እኔ በነገራችን ላይ ሰው አላወራም። እኔ በጣም ሰው እየመረጥኩ ነው እና እቺ ጣል የምታደርግብኝ ነገር በጣም ነው የምወዳት። ዮሚ ግን እስቲ እንደ እንትኑን አንድ ጊዜ ብታሳየን ደስ ይለናል። እኔ አሁን አልገባኝም እንዴት እንደሆነ መሪው እንደዚህ ማለት እንትኑ መሪውማ ካሳየ ይዘጋል። እንትኑ ኧረ አይዘጋም። እንትኑን አሳየን እስቲ አንዴ። ምንድነው ዙሪያውን እንደዚህ አሳያለሁ ጃፒ፣ ችግር የለውም ለአንተ። ይሄ ፊት ለፊት ነው። ሌላ ቤት ኪራይ ያስፈልግም ምን ያስፈልግም? በቃ ያው ነው አልጋ ነው። ከላይ ሌላ አልጋ አለ። እዚህ ጋር ክችን አለ። እዚህ ጋር ብረት ድስት ምናምን አለ፣ ደረራ አለ፣ ሽሮ አለ፣ በርበሬ አለ። መቼም ኢትዮጵያኖች ናቸው። በርበሬ አለ፣ ዝንጅብል አለ። ዝንጅብል በጣም ነው የምወደው። ዝንጅብል፣ ቆንጆ በርበሬ፣ እዛ እየገባ ሽሮ። እዚህ ጋር ደግሞ ሽንኩርት አለ። የታሸጉ እንደዚህ አይነት ቢንሶች ኢመርጀንሲ ድንገት እንትን ካለኝ እዛ ውስጥ ምናምን አለ። ከዛ እዚህ ቲቪያችን አለ። ትልቅ ነው ቲቪያችን። አይን አለው ቲቪው። አንድ ነገር አንተ እንስሳ ይታያል። አንተ ምንድን ነው እንዴ? አይጥ ብሎ አለ። አይጥ ላለው ይሞት ጃፒ። ጂም አለ። ተው ስለ ቺክ ምናምን እንዳታወራ። አንድ ነገር ይጎላል። አንድ ነገር የጎደለ ምንድን ነው የሚጎለኝ? ቢራ የለም። ቢራ አልጠጣም እኮ ጃፒ። ሻይ ጠጅ ነው የምወደው። ጠጅ ነው የምጠጣው። ጠጁም ደግሞ አንዳንዴ አየሽ እዚህ ውስጥ አለ። ምን ቺዝ አለ፣ እንቁላል አለ፣ ምን አለ። አሁን ፓስታ ልሰራ ነው። ኦነስትሊ ፓስታ መከሮኒ አምሮኛል። እዚህ ጋር ደግሞ ስራችን ነው። በምንድን ነው ፓስታ ምናምን ኮተት አለ። መሪውን አታሳይ። መሪውን አይ ጣጣ የለውም። ምን አይዘጉም። ድሮ ቀረ እኮ መሪ ምናምን ማለት። እዚህ ጋር ኮምበር አለ። አሁን የነዳ ምናምን መግባት ትችላለህ። ያ ሶፋር ይሄንን ይመስላል ጃፕቻይ። ሽንት ቤት የት ነው ታዲያ የምትጠቀሙት? መብላቱ ሸኖ ቤትም
ሸኖ ቤትም ይኸው እዚህ አለ። የት ስታቆም መንገድ ላይ ከመጣ ግን ወፍ የለም። አለ መንገድ ላይም በየቦታው አለ። እነዚህ ተንኮለኞች አውቀው በኮሜንት እኮ ነው እንደዛ የሚሉት። እስቲ አይ ደስ ያላቸውን እስቲ አትፍራ ጠይቀኝ። እኔ ገባችሁ እናንተ ዋና የሰው ልጅ ብላ ይጠጣል። መጸዳጃው ምንድን ነው የሚሉት? እኔ የፈለጉትን ነገር እመልስላቸዋለሁ። ጃፒ የፈለጉትን ነገር አትፍራ ተው አልልም። እነሱ የሚሉት አንዳንድ ባለጌ ይላሉ። ገባ ምን ቦታው እኮ ኖርማል እኮ ነው። እኔ እኮ ይህ ህዝብ እኮ ይገርመኛል እኮ እንደ እንትን ነገር ይመስል የሚያደርጉት ነው። ከች ሃይዌይ ላይ ከች ይብልብኝ እንዴ አንተ እንዴ ሃይዌይ ላይ ከች ቢል ሃይዌይ ላይ አለ። በየቦታው ትራክ ስታፕ አለ። በነገራችን ላይ በየቦታው በቃ እስከ 70 ማይል ምናምን 60 በየቦታው ማቆም አለ። ላይክ ለህዝብ የተሰራ ለትራከሮች የተሰራ ረስት ኤሪያ የሚባል አለ። በጣም ቅርብ ዲስታንስ። ይሄ የራስ ነው ትራኩ። ፐርሰናል ነገሮችን አሁን እዚህ ሁሉ ህዝብ ፊት ላይ ብዙ ማውራት ብዙ አሜሪካ የሚኖሩት ስለ ሀብት ስለሚያወሩ ለዛ ነው። ጀለስካ ይቀርታ። አረ ጣጥ የለውም ጃፕሻይ የፈለኩት መጠየቅ ትችላለህ፣ ግን አንዳንድ ጥያቄዎችን ላልመልስ እችላለሁ። እኔውን ግን ሪስፔክት እናደርጋለን ብራዘር፣ ለእንዳንተ አይነት በእውነት ትራክ የሚነዱ ሰዎች በጣም ነው የሚያሳዝኑ። ላይፍ የላቸውም። ሀስል ነው፣ ቀንና ማታ ነው የሚነዱት። ቀላል ስራ አይደለም። እኔ እንኳን እንደ እንትን ነው የምሰራው፣ እንደ ስራ አድርጌው አላየውም። የምን እንደ ስራ ባይሆን ኖሮ ላልሰራው እችላለሁ። እንደ ስራ ጃቢ በቃ እንደ ትራቭል እንደማረግ ነው ከሆነ ሀገር ወደ ሆነ ሀገር ምናምን እንደሚሄድ ገባ። እንደዛ ነው ማየው ለጊዜው። አሁን 4 አመት ሆኖኛል። ልክ ይሄንን ስራ ስጀምር ምን እንዳሉኝ ታውቃለህ? ኩክ አረጋለሁ ማለት ነው። የዛሬ 4 አመት ምን ያህል ጊዜ ሆነ ዮሚ ምናምን ይሉኛል። አይ ገና 2 ወሬ ነው 1 ወሬ ነው መንዳት ምናምን የጀመርኩት። በቃ ከ1 አመት በኋላ ኪችን የሚባል ምግብ አትሰራም እኛም ጀምረን ትተነዋል ይላሉ። አበሻ ጀምሮ 100 ነው የሚነግር ገባ። የሱን ስንፍና ሰው ላይ ማድረግ ይወዳል። ግን እኔ እስካሁን አላቆምኩም። ይኸው ስንት ዘመኔ ማለት ነው። ጃፕሻ ኩክ አድርጊ ነው የምበላው ማለት ነው። የውጭ ምግብ አይነፋም። እና ያሳዝናሉ ትራክ ነጂዎች። ደግፋለሁ። ግን እኔ ጥያቄ ዮሚ ጠይቀኝ። ትሰራለህ 4 አመት ሙሉ ሰርተህ፣ ግን ህይወትህ ምንድን ነው ታዲያ? ምን አድርጎ ነው የምትለው? 4 አመት ምን አላት? ኖ እንደዛ ሳይሆን አሁን ለምሳሌ ሁል ጊዜ መኪና ነው የምትነዳው። መኪናው ለአንተ ህይወትህ ነው። በቃ ያንተ መኖሪያ መተዳደሪያ መኖሪያም ቤትህ ነው። እሺ ያ ገብቶሃል አባባሌ? ሁሌ አብረህ ሁሌ ስራ ላይ ነው እና ታዲያ ለአንተ ህይወት ምንድን ነው? ገብቶሃል? ምንድን ነው ህይወት? መቼ ነው የምታርፈው? መቼ ነው ኮንታክት አድርገህ ከሰዎች ጋር የምትዝናናው ምናምን? አርፋለሁ እኮ አሁን የዛሬ 3 ቀን 4 ቀን አርፌ ቤት ውስጥ ምናምን እያሳየኋቸው ነበረ። ግን ሞር የምሰራው ይበልጣል ቤት ከማሳለፈው። አሁን ባለፈው ቤት ነበርኩኝ ሳሳያቸው፣ ክሪስመስ ትሪውን ሳሳያቸው፣ አልጋ ላይ እየተንደባለልኩ እያሳየኋቸው ነበር እና ቀኑ ሙሉ ለነሱ ጥማት የትራክ ሹፌሮች አልጋ ላይ ስተኙ እኔ ራሴ እንቅልፍ ይወስደኛል ታውቃለህ። በቃ እኔ ደግሞ የሚገርም ነገር ማለት ነው እንቅልፍ አይወስደኝም። አልጋ ላይ ስንቆራጠጥ ሌሊቱ ሙሉ ቁጭ ብዬ ነው የማድረው። ሌሊቱ ሙሉ የምን አልወድም። በቃ ምቾት ምናምን የሚባል ነገር ቤት ምናምን አልወድም። የሆነ አልጋ ምናምን አልወድም። አንዳንዴ ራሱ በጣም ድልት ሲለኝ መሬት ነው አንጥፌ የምተኛው። እዚች ጋር እንደዚህ ዘርጋ ብዬ አለች ስሊፒንግ ባግ ደግሞ እዚህ ጋር ነው እንደዚህ ለጥ ብዬ አንጥፌ የምተኛው። ጃፒ ፊልም እያየህ ተከታታይ ፊልም ትወዳለህ ደግሞ?
ተከታታይ ፊልም እንኳን አልወድም። አይቼ አላውቅም ሙቪ ሆነስትሊ። ጌም ነው የምጫወተው። ፕሌይስቴሽን አለኝ። ፕሌይስቴሽን እጫወታለሁ። ምን አይነት ኮል ኦፍ ዲዩቲ ወደ ኮል ኦፍ ዲዩቲ እጫወታለሁ። እሱን ነው የምጫወተው እና ደግሞ ላይክ ዩኤፍሲ ምናምን ነገር ቦክስ። አይ መች በእውነት አቤት ሙያ ይላል። አያችሁ አከታተፍ ችኮች እስቲ ተማሩ እስቲ ሙያ አያስለምዱማ። እኔ የምልህ ምቾት አልወድም አልክ። እየተገረፍክ ነው እንዲያደግም ኮመንት በኮመንት እንዳቆርጥ የለውበትም። ምን አለ መሰለ ጃፒሻይ ላይክ ምቾት አሁን አልወድማ። ገና ለእኔ አሁን ምቾትን የማጣጥምበት ሰዓት አይደለም። በጣም በምቾት የሆነ ብዙ ነገር ያው ታያለህ፣ ተመችቶም ታያለህ ሰርተህ ምናምን። ግን አሁን ላይክ ሞር ምቾቴ ይሄ ስራ ነው። በቃ መስራትን እንጆይ ያደርጋለሁ የበለጠ ከዚህ ከምናምን። መስራት ደስ ይላል ብራዘር። በመስራትህ ነው ሰው እጅ ላይ የማትወድቀው። ገባ? እንዲህ ቀላል። እዚህ ሀገር ደግሞ በጣም ነው የምትቸገረው ካልሰራ። የሚገርም ሌላ ጀለስ አለኝ እኮ ሰለሞን ቦጋልን ታውቀዋለህ? እሱ ምትራክ ነው የሚለው። ሶልን እንዴ አውቀዋለሁ። ፍሬንድ ነበረች የሆነ ሳት ላይ ጠፋ እንጂ ፍሬንድ ነው። ያ አሪፍ ልጅ ነው። ፍሬንድ ነው ሰለሞን ቦጋ። ስትነዱ መንገድ ላይ ምናምን ትገናኛላችሁ? አትገናኝም። እዚህ ጋር ከቆሙት የትራክ ሹፌሮች ምናምን የምታውቀው ሰው ምንም የለም? ማንም የለም። አሁን ደግሞ ያቆምኩት ትራክ ስታፕ አይደለም፣ ዲሊቨሪ የማደርግበት ቦታ ሆስፒታል ነው ሳንዲያጎ። ምን ያህል እረፍት አለ? በቃ እዚህ ነው ማድረው። አሁን ነው የደረስኩት። በነገራችን ላይ ኢትዮጵያ ሬስቶራንት ቅርብ ያለ፣ ግን ትራኩን ትቼ መሄድ አልፈልኩም። ፓርክ ያደረኩበት ቦታ ሌላ ዲሊቨሪ የሚያደርጉ ሰዎች ኢመርጀንሲ የሆነ ነገር ከመጣ ምናምን ትቼ መሄድ አልፈልግም። ብዙ ጊዜ እንደዛ ስለሚያጋጥመኝ ትቼ ከሄድኩ አንዳንድ ጊዜ ኢመርጀንሲ የሆነ ነገር ሲያጋጥም እንትን ነው። ስለዚህ ትንሽዬ ቤት በለው እኮ የኢትዮጵያ። እስቲ ምንድን ነው የሚሉት? አስተያየት አላቸው? ችግር ካለ ስቃይ በጣም እንደምትወድ እየነገሩኝ ነው። እስቲ ምንድን ነው የሚሉት? ለምን እኔ ጋር መጥተው አይነግሩኝም? ወይ እንድታነብላቸው ነው? ምንድን ነው ደስ እየፋክ ነው የምትል ሰው የሆነ ቅድም እንትና አድርጌበት ነበረ ታውቃለህ። ችክን አለው እና ምንድን ነው የሚሉት? እኔ ጋር መጥቶ ኧረ አሪፍ ነው አንተ ከተመቸ። ያ ቅድም ቁርስ የሰራሁበት ነው ጋይስ። ይጣፍጣል። እየላስከው ነው እኮ ምንም ችግር ነገሮች ላይክ ኩክ ታደርጋለህ እንዴ? እንደዚህ ሰርታችሁ ነው ታዲያ ኢትዮጵያ ስትመጡ የምታናፉብን? እንደው እኔ እኮ ድሮ እኔ አናፍቼ አላውቅም። አንተን አይደለም ሌሎቹ ህይወታቸውን እያሳየህን ነው። እና ኢትዮጵያ ሲመጡ ዋስጎን ይላል። በቃ ከዛ ምናምን ስትላቸው አይሃለሁ ምናምን እያሉ ያፏግራሉ። የኢትዮጵያ ህዝብ ግን መማር አለበት። የምር እኔ የኢትዮጵያን ህዝብ ለማስተማር ብዙ አሁን ኦኬ ጃፒ እንደውም እንኳንም መጣ። እስቲ አሁን አዶናይን በጣም ነው አድናቂው ነኝ እዚህ ደረጃ በመድረሱ። ግን ስንት እኛ ከፍ ዝቅ ብለን ስራ የሰው ሀገር እያሳየን ስራ ስንት ነገር እያየን እኔን እዛ አዋርድ ላይ አለማቅረባቸው በጣም ተናድጃለሁ። በነገራችን ላይ የምር ይህ ህዝብ የሚፈልገው የሚሰግጥ ሰው ብቻ ነው። አንተ ሰከንድ ካንተ በላይ ሰገጥ ያለ እንዴ? አንተ እኮ በደንብ ነው የሰገጥከው። ምን አረግሽ ጃፒ? እንደዚህ ግጥ ለኩፈታ
በማነው በአዶናይ አመለካከት ስግጤ ነሽ ብራዘር፣ ሰግጥ ብሏል። ኧረ እኔ ሰግጠ አልሰግጥም። እየሰራ ነው። የምር እኔ ሰግጬ እሰራለሁ። ከዛ በኋላ እንዴ የእሱ መሰገጥና የኔ መሰገጥ እኮ የተለያየ ነው። እኔ እኮ ሰግጬ ነው የምሰራው ስራ በቃ ወጥሬ። እሱ እኮ ምንም ነገር ሳይሰራ እኮ ነው የውጭ ሀገር ኑሮ ምናምን የሚያማርር አንተ የነበረው። አንተ በጉልበት ነው፣ እሱ ባይምሮ ነው በአእምሮ ምን በአእምሮ ምን ኦኬ የሰዎችን የኢትዮጵያ አይምሮ ህዝብ መቆጣጠር ቻለ። የሰዎችን አይምሮ አይ መቆጣጠር ኖ ቻለ። አዎ በጣም እኮ በሱ እኮ አደንቀዋለሁ እኮ ግን ለምን እኛንም አልጨመሩንም? በርበሬ ረስታል፣ በርበሬ ረስታል። ገና ነው ገና ነው። ምን አይነት ወጥ ነው የምትሰራው? አሁን ስልስ ነው የምሰራው። በእናትህ ፓስታ አምሮኛል አልኩ። እዛው በላዩ ላይ የተጨማመረ የሆነ ፓስታ አለ። እንደሱ አይነት ነው የምሰራው። ቤተሰብ ግን ያውቃል እንደዚህ መከራን አይተህ እንደምትልክላቸው? ያዩኛል መቼ ኢንተርኔት ይሰራልን ወለጋ ኢንተርኔት ዋናው ከዛ አንድ የሚመጣው የሚለቀቀው ለኢትዮጵያ ሕዝብ በአጠቃላይ ከየት ከደንቢ ደሎ? ታዲያ አንተ የት ነህ? ጊምቢ ነኝ ነው ያልከኝ? ደንቢ ደሎ? አይ ደንቢ ዶሎ። አሁን ዞረ እዛ ጋር ገባች። አንተማ በስማ አሁን ደንቢ ዶሎ ገባ ከትራክ ምን አስበህ ነው? ኖርማል ነው እኮ ገብቷል። አይ ነው አይ ያየዋል እውነትሽን ነው። አይ ነው እንዴ ያዩኛል። በእናትህ ተወለድክበት ቦታ እኮ ሊያሳፍር አይገባም።